ስንቶቻችሁ ናችሁ ከእናንተ የራሳችሁ የሆነ ኮንተንት ሰርታችሁ በሶሻል ሚዲያዎች ላይ ለማጋራት አስባችሁ የቪዲዮ ኤዲቲንግ ስኪል ባለመኖራችሁ ውድ የሆነ ሀሳባችሁን ያባከናችሁት? እና በዚህ ቪዲዮ የማሳያችሁ ከዚህ በፊት ምንም የቪዲዮ ኤዲቲንግ ስኪል ባይኖራችሁም ለሚቀጥሉ 30 ደቂቃ በስርዓት ከተከታተላችሁኝ ከኮምፕሊት ቢግነር ወደ ኢንተርሚዲየት ቪዲዮ ኤዲተር የሚወስዳችሁ ይሆናል። በዚህ ቪዲዮ የማሳያችሁ ነገሮች የካፕካት ኢንተርፌስ ምን እንደሚመስል፣ ቪዲዮዎችና ኢሜጆችን እንዴት ኢምፖርት ማድረግ እንደሚችሉ፣ ስለ ቪዲዮ አስፔክት ሬሾ እንዲሁም የካፕካት ውስጥ እንዴት ቪዲዮዎችን ትሪም ካት እንዲሁም ስፕሊት ማድረግ እንደምንችል፣ ሌላ ነገር ደግሞ እንዴት ሙዚኮችን አድ ማድረግ፣ ትራንዚሽኖችን እንዴት መጨመር እንደምንችል፣ እንዲሁም ኦቨርሌዮችን እንዴት እንደምንጨምርና በስተመጨረሻ ኤክስፖርት ስናደርግ ማድረግ ያለብን ነገሮችን የማሳያችሁ ይሆናል እና ጊዜ ሳንወስድ ቀጥታ ወደ ቪዲዮ ሌትስ ዳይቭ ኢን። በመጀመሪያ ካፕካት ለመጠቀም ኢንስቶል ማድረግ ይኖርባችኋል። የአንድሮይድ ተጠቃሚ ከሆናችሁ ከፕሌይ ስቶር ገብታችሁ ማውረድ ትችላላችሁ። እንዲሁም የአይኦስ ወይም የአይፎን ተጠቃሚ ከሆናችሁ ደግሞ ከአፕ ስቶር ገብታችሁ ማውረድ ትችላላችሁ። አሁን እኔ አንድሮይድ ስለምጠቀም ፕሌይ ስቶር ላይ ገፍተን ፕሌይ ስቶር ላይ ከገባን በኋላ ከስር እዚህ ጋር ሶስተኛ ሰርች የሚለውን አንድ ከተጫንን በኋላ እዚህ ጋር መተን ካፕካት ብላችሁ ሰርች ታደርጋላችሁ ማለት ነው። እንደዚህ ካመጣላችሁ በኋላ ኢንስቶል ማድረግ፣ እሱን ከጨረሳችሁ በኋላ ወደ ቀጣይ ስቴፕ ኢንስቶል አድርገን ከጨረስን በኋላ በመጀመሪያ የካፕካት ሞባይል ኢንተርፌሱ ምን እንደሚመስል የምናይ ይሆናል። ካፕካትን እንደዚህ የሚከፍተው ይሆናል። ከዛ መጀመሪያ ወደ አፕሊኬሽኑ ከከፈታችሁ በኋላ ወደዚህ ነው የሚያመጣላችሁ ማለት ነው። እነዚህ ፕሮጀክቶች ከዚህ በፊት የሰራሁላቸው ናቸው እነዚህ ፕሮጀክቶቹ። ታዲያ መጀመሪያ አፕሊኬሽን ኤዲት ለማድረግ እነዚህ ብዙ ፊውቸሮች እዚህ ጋር አሉ። ለምሳሌ አውቶካት፣ ሪታች፣ አውቶ ካፕሽን፣ ፎቶ ኤዲተር፣ ባክግራውንድ ሪሙቨር ምናምን፣ ካሜራ፣ ቴሌፕሮምፕተር። እነዚህ አድቫንስ ትንሽ ወጣ ያሉ ፋንክሽናሊቲዎች ናቸው። በተለይ ኤአይ ኢንተግሬትድ የሆኑ ፋንክሽናሊቲዎች ናቸው። ወደፊት ወደ እነዚህ የምንሄድ ይሆናል። ነገር ግን አሁን ኢንተርፌሱ ምን እንደሚመስል ለማየት ኒው ፕሮጀክት የሚለውን ከላይ እንጫናለን። ከዛ በኋላ ፉቴጆችን ለሳምፕል የሆነ ሚዲያ እናስገባና የምናየው የሆነ ለምሳሌ እዚህ ጋር አንዱን ዝም ብዬ የሆነ ትንሽ ቪዲዮ ኢምፖርት ላደርግና ካልሆነ ኢንተርፌሱ አናይም ማለት ነው። ይህንን ሰለክት አደረግኩት። ከዛ አድ ካልን ወደዚህ ነው የሚወስደን ማለት ነው። ኢንተርፌሱ ይሄንን ነው። መጀመሪያ ካፕካት ውስጥ ከገባን ቪዲዮ ኤዲት ማድረጊያ ቦታ ላይ ከገባን የሚያሳየን ኢንተርፌሱ ይሄንን ነው የሚመስለው። ከታች እንደሚታዩት ከታች ያሉት ነገሮች ለምሳሌ ኤዲት ማድረግ፣ አውዶ ማስገባት፣ ቴክስቶች መጨማመር፣ ኦቨር ላይ ከላይ በዚህ ቪዲዮ ላይ ተጨመር ሌሎች ነገሮችንም ከላይ ለመጨመር ከፈለጋችሁ ኦቨር ላይ፣ ኢምፓክት፣ ካፕሽንስ፣ አስፔክት ሬሾ፣ ፊልተርስ፣ አጀስትመንት፣ ስቲከሮች፣ ባክግራውንዶች አሉ። ሌሎችም ደግሞ ተጨማሪ ለማግኘት ከፈለገ ቪዲዮ ላይ መጫን ወይም ካልፈለጋችሁ እዚህ ጋር መታችሁ ኤዲት የሚለውን ስትጫኑ ተጨማሪ ለዚህ ፉቴጅ የሚሆኑ ፊውቸሮችን ያመጣል ማለት። ለምሳሌ እናም ይሄኛውን ቪዲዮ ስፕሊት ለማድረግ ስፒዱን ለመጨመር ወይም ለመቀነስ፣ አኒሜሽን እንቅስቃሴዎች፣ ሞሽኖችን ምናምን ለመጨማመር፣ ኢፌክቶችን ይሄኛውን ቪዲዮ አሁን ለምሳሌ እዚህ ጋር ኢምፖርት ያደረግነው ሚዲያ ዲሊት ለማድረግ፣ ኢንሃንስ ቮይሶችን ኢንሃንስ ለማድረግ፣ አይዞሌት ቮይስ፣ ሪታች፣ ባክግራውንዱን ሪሙቭ ለማድረግ፣ ቦልሞችን ድምጾችን መጨማመርና መቀነስ ምናምን፣ እነዚህ ብዙ ፋንክሽናሊቲዎች አሉ ማለት ነው። ይህንን ብቻ በዚህ ቪዲዮ ቤዚክ ስለሆነ ዋናውና መሰረታዊ የሆኑ ነገሮች እናያለን። ግን በቀጣይ ፉል ኮርስ እየሰራሁላችሁ ስላለው ቢያንስ ቻናሉን ሰብስክራይብ ካደረጋችሁ ስንጭን ቪዲዮን አፕሎድ ስናደርግ ኖቲፊኬሽኑ ይደርሳችኋል ማለት ነው። በዛው ፉል ኮርሱንም የሚጠቀሙ ይሆናል ማለት 2 ሰዓት ሊሆን ይችላል፣ 3 ሰዓት ሊሆን ይችላል የቪዲዮ ሪዝመት። ያ ማለት ሙሉ ኢንተር ከስክራች እስከ ኮምፕሊት ፍሮ ድረስ ያሉትን ሙሉ አድቫንስ ከነ ኤአይ ፋንክሽናሊቲዎችም ጭምር የምናሳያችሁ ስለሆነ በተቻለ መጠን ቻናላችን ሰብስክራይብ ካደረጋችሁ በቀጣይ የምንለቃቸውን ፉል ኮርሶች የሚታገኙ ይሆናል ማለት ነው። ስለዚህ እንደሚታዩት ኢንተርፌሱ ይሄንን ነው የሚመስለው። እዚህ ጋር እንደሚታዩት ከላይ ያሉት ነገሮች ደግሞ ኤክስፖርት የሚለው ቪዲዮን ኤክስፖርት ለማድረግ ወይም ሴቭ ለማድረግ ማለት ነው። ቪዲዮ ኤዲት አድርገን ከጨረስን በኋላ ኤክስፖርት የሚለውን ተጭነን ኤክስፖርት ማድረግ ማለት ነው። የተለያዩ ሳይዞች አሉ። ከዛ ለምሳሌ እዚህ ጋር ከጎኑ 1080 ፒ የሚል ፒክሴል የሚለውን አንድ ክሊክ አድርገናል
ቪዲዮ ኤክስፖርት ስናደርግ እዚህ ጋር ያሉ ለምሳሌ ሬዞሉሽን የሚባል ነገር አለ፣ ፍሬም ሬቶች ምናምን፣ እነዚህን በተለይ በዚህ ቪዲዮ መጨረሻ አካባቢ ላይ የምናይ ይሆናል። ኤክስፖርት ስናደርግ ማድረግ ያለብን ነገሮች ማለት ነው። ስለዚህ ኢንተርፌሱ ይህንን ነው የሚመስለው። ቪዲዮ ኤዲተሮች ላይ ቪዲዮ መጀመሪያ ኤዲት ከማድረጋችን በፊት በዋናነት መጀመሪያ ላይ ማወቅ ያለብን ነገሮች አሉ። ያ ማለት ይህም ቪዲዮ ኤዲት እያደረግን ያለ ነው ለየትኛው ሶሻል ሚዲያ ነው፣ ለየትኛው ሶሻል ሚዲያ በየትኛው ሶሻል ሚዲያ ላይ ፐብሊሽ ለማድረግ ነው ወይም ፖስት ለማድረግ ነው። እሱ ነው ዋና እንደ ክራይቴሪያ ማወቅ ያለብን። ስለዚህ ቪዲዮዎቹን መጀመሪያ ለዩቱብ ከሆነ እዚህ ጋር መታችሁ መጀመሪያ አስፔክት ሬሾ የሚባል ነገር አለ። የቪዲዮን ሬሾ ዳይሜንሽን ምናምን መስጠት አለባችሁ። አንዳንድ ቪዲዮ እንደዚህ ከሆነ ይሄኛው ለምሳሌ አሁን የቲክቶክ ሳይዝ ነው 9:16 ከሆነ ምናምን 9:16 ከሆነ የቲክቶክ 9:16 ነው። ከዛ የዩቱብ ከሆነ ደግሞ 16:9፣ የኢንስታግራም ከሆነ ደግሞ አንድ ሬሾ 1 እንዲሁም የዩቱብ ፖስት ከሆነ ምናምን 4 ሬሾ 3 ምናምን እንደዚህ መጠቀም እንችላለን ማለት ነው። ለሌሎችም ከሆነ እንደዛ ሬሾ የሚባል ነገር አለ ማለት ነው። ስለዚህ ቪዲዮአችሁን መጀመሪያ ከመስራታችሁ በፊት ለየትኛው ሶሻል ሚዲያ ነው ቪዲዮ የሚሰራው ምናምን የሚለውን ነገር ማወቅ አለባችሁ ማለት ነው። ለቲክቶክ ከሆነ ምንድነው የምታደርጉት? መጀመሪያ እዚህ ጋር ቪዲዮ ክሊፑን ሰለክት ከማድረጋችሁ በፊት እዚህ ጋር ከስር አስፔክት ሬሾ የሚል አለ። አስፔክት ሬሾ የሚለውን አንድ ተጭናችሁ የቲክቶክ ከሆነ የ9 ሬሾ 16 የሚለውን ሰለክት ማድረግ አለባችሁ ማለት ነው። እንደዚህ ስታደርጉ ባይ ዲፎልት የፉቴጁ ራሱ የቲክቶክ ስለሆነ የቲክቶክ ሳይዝ ወይም 9:16 ሬሾ ስለሆነ ከዚህ አስፔክት ሬሾ ጋር ፊት ነው የሆነ ማለት ነው። ነገር ግን ይሄኛው ቪዲዮ የሚታዩት የቲክቶክ ሆኖ ግን ይሄንን ቪዲዮ ለዩቱብ መስራት ቢፈልግ እዚህ ጋር መጥቼ 16:9 የሚለውን ክሊክ ሳደርግ አይታችሁ ከሆነ እዩት። ቪዲዮ ትንጥዬ ነው ሆነችው በእንትኑ ላይ በቪዲዮ ፕሪቪው ኤሪያ ላይ ማለት ነው። ሬሾ 16:9 ማለት 9:16 ስለሆነ የዩቱብ ተቃራኒ ማለት ነው። ይሄ ነገር ሲገለበጥ ነው ከዩቱብ ጋር እኩል የሚሆነው። ስለዚህ ድንገት የቲክቶክ ቪዲዮ አግኝታችሁ ለዩቱብ መስራት ከፈለጋችሁ ምንድነው የምታደርጉት? አስፔክት ሬሾን እዚህ ጋር መታችሁ 16:9 ታደርጉና ቪዲዮ ላይ ሰለክት አድርጋችሁ እንደዚህ ዙም እያደረጋችሁ ምናምን ከስክሪኑ እኩል ማድረግ ትችላላችሁ። ካፕካት ሞባይል ላይ በሁለት መንገድ ነው ቪዲዮ ሆነ ኢሜጆችን ኢምፖርት የምናደርገው። በመጀመሪያ እዚህ ጋር ኒው ፕሮጀክት የሚለውን ተጭነን መጀመሪያ ስንገባ የፈለገውን ነገር ኢምፖርት እንድናደርግ ይፈቅደናል ማለት ነው። ለምሳሌ እዚህ ጋር አሉ። እኔ ከዚህ ኢምፖርት ማድረግ አልፈለኩም። ለምሳሌ ከላይ አልበምስ የሚል አለ። ከፈለጋችሁ ፎልደር አምጥታችሁ ኢምፖርት ማድረግ ከፈለጋችሁ አልበምስ የሚለውን ተጭናችሁ ከዛ የሆነ አንድ ፎልደር ጋር ያለ የሆነ ፋይል አለ። ከዛ እየፈለኩት ነው ፉቴጅስ የሚል ፎልደር። ከዚህ ፎልደር እናንተ ጋር ይሄ ፎልደር ላይኖር ይችላል። እኔ ለራሴ እንትን አድርጌው ነው እንጂ እናንተም የሆነ ፉቴጆችን ፋይሎች የሆነ ቦታ ሴቭ ካደረጋችሁ ከዛ ፎልደር አምጥታችሁ መክፈት ይችላላችሁ ለማለት ፈልጌ ነው። ካልሆነ ባይ ዲፎልት ዝም ብላችሁ እንትን ስታመጡ እዚህ ጋር አልበምስ የሚለውን ሰለክት ካደረጋችሁ ከዚህ የፈለጋችሁትን ነገር ኢምፖርት ማድረግ ትችላላችሁ ማለት ነው። እኔ ግን ስፔሲፊካሊ የሆነ ፎልደር ሰለክት አድርጌ ከዛ ፎልደር የፈለኩትን ፋይል አምጥቼ እንትን ኢምፖርት ለማድረግ ነው የፈለኩት። ስለዚህ ወደ ፈለኩት ፎልደር ገባና የፈለኩትን ያክል ኢሜጆችም ሆነ ቪዲዮዎችን ኢምፖርት ማድረግ ይችላል ማለት ነው። ለምሳሌ ፎር ሳምፕል እዚህ ጋር ፉቴጆች አሉ። ፍሪ ፉቴጆች ናቸው ማለት ራው የሆኑ ኤዲት ያልተደረጉ ፉቴጆች ናቸው። ከፈለጋችሁ እነዚህን ፉቴጆች ከፈለጋችሁ በቴሌግራም ቻናል ላይ እዛ አጋራላችኋለሁ ማለት ነው። ሊንኩን ዲስክሪፕሽን ላይ አድርጌያለሁ የቴሌግራም ቻናል ሊንክ። ስለዚህ ኢምፖርት ማድረግ የፈለጋችሁትን ከዚህ ሴሌክት አድርጋላችሁ ማለት ነው። ለምሳሌ እነዚህ ከላይ ያሉት አስፔክት ሬሾ የቲክቶክ ሳይዝ ምናምን የሆኑ ናቸው። እነዚህን ማስገባት ከፈለግ አሁን ለምሳሌ እነዚህን ሶስቱን ማስገባት ከፈለግ እንደዚህ ሶስቱን ሰለክት አድርጌ አድ የሚለውን ይጫናለሁ ማለት ነው። እንደዚህ ሳደርግ ወዲያውኑ ወደ ካፕካት ውስጥ ያስገባል ማለት ነው። ያንን ሰለክት ያደረኩትን ሶስቱን ቪዲዮዎች ለምሳሌ እዚህ ጋር አንደኛው ይሄኛው ነው፣ ይሄው ሌላኛው ሁለተኛው፣ ሶስቱን ኢምፖርት ያደረኩት አይደል? ለዛ ሶስተኛው ይሄ ደግሞ ማለት ነው። እንደዚህ ኢምፖርት ማድረግ ትችላላችሁ።
ሌላኛው መንገድ ደግሞ እዚሁ አሁን ኢምፖርት አድርገናል አይደል? አሁን ሌላ ደግሞ ተጨማሪ ኢምፖርት ማድረግ ብንፈልግ ሌላኛው መንገድ ምንድነው? ብቻ ሳልነግረው የማላልፈው ነገር እዚህ ጋር አዘይንድ የቪዲዮ መጨረሻ ላይ ይሄ ካፕካት የሚለው እንትን የነሱ ሎጎ ምናምን ይመጣል። ይሄንን ለማጥፋት እንትኗን ሰለክት ማድረግ ከዛ የታች እዚህ ጋር ከስር ዲሊት የሚለውን መጫን ማለት ነው። ያ አንዳንዴ ያስነቃብናል በየትኛው ኤዲተር ኤዲት እንዳደረግን ምናምን ስለሚያውቁት ያን ነገር ማጥፋት እንዳትረሱ ማለት ነው። ስለዚህ ሁለተኛው መንገድ ኢምፖርት ለማድረግ ከቪዲዮ እንትኑ ጎኑ ሲኩዌንሱ ጎን ላይ ታይምላይኑ ጎን ላይ እዚህ ጋር ፍላስ አይከናል። ይሄንን ፍላሱን ወይም ፋብ አይከኑን አንድ እንጫንና አሁን ተጨማሪ የፈለግነውን መጨማመር እንችላለን ማለት ነው። ለምሳሌ እዚህ ጋር ሚርብስት ያወራው አንድራው ፉቴጅ አለ እሱን ሰለክት አድርጌ ማስገባት እችላለሁ ማለት ነው። እንደዚህ ያው ገብቷል ማለት ነው የሚርብስቱን ማለት ነው። ስለዚህ ኢምፖርት ማድረግ እንደዚህ በዚህ በሁለት አይነት መንገድ እዚህ ጋር ኢምፖርት ማድረግ እንችላለን። ያን ያክል የሚከብድ ነገር አይደለም። ኢት ኢዝ ኢዚ ምንም የሚከብድ ነገር አይደለም ማለት ነው። ኢምፖርት እንዴት እንደሚደረግ ቪዲዮ ሆነ ኢሜጅንም ቪዲዮም ወይም ኢሜጅን ኢምፖርት እንዴት እንደሚደረግ ነው በዚህ እንትን ያሳየኋችሁ ማለት ነው። እዚህ ጋር ቪዲዮ ብቻ ነው ኢምፖርት ያደረግነው። ከፈለጋችሁ ኢሜጅኑን ኢምፖርት ማድረግ ከፈለጋችሁ ይሄ ፍላሱን ተጭናችሁ ከዛ እዚህ ጋር ቪዲዮ እንደ ፎቶ የሚል አለ። ሁለት ታቦች እዚህ ጋር አሉ። ታብ ሌይአውቶች አሉ። ቪዲዮ ካልን ቪዲዮዎችን ብቻ ነው ኢምፖርት የሚያደርገው። ከዛ እዚህ ጋር ከጎን ፎቶስ የሚለውን ሰለክት ካደረጋችሁ ፎቶዎችን ማስገባት ትችላላችሁ ማለት ነው። እዚህ ጋር ይሄንን የቴሌግራም አይከን ሰለክት አድርጌያለሁ። አድ ካልኩት የቴሌግራም እንትኑ ገብቷል ማለት ነው። ኢሜጁ ገብቷል ማለት ነው። ስለዚህ ምንም የሚከብድ ነገር አይደለም። እናንተም እንደዚህ እያደረጋችሁ መለማመድ ትችላላችሁ። ስለዚህ ኢምፖርቲንግ ቪዲዮም ሆነ ኢሜጅን በሁለት አይነት መንገድ እንዴት ኢምፖርት እንደሚደረግ አሳይቻችኋለሁ ማለት ነው። ሌላው ነገር ደግሞ እንዴት ሙዚክን ኢምፖርት እንደምናደርግ የማሳያችሁ ይሆናል ማለት ነው። ሙዚኮችን ኢምፖርት ለማድረግ በቀላል ይኸው እዚህ ጋር አድ ሚውዚክ አድ አውዲዮ የሚል አለ። ከሌለም እዚህ ጋር የማይመጣላችሁ ከሆነ ከታች አውዲዮ የሚል አለ ማለት ነው። በሁለት ኦፕሽን መጨመር ትችላላችሁ። እሺ ከታች አውዲዮ የሚለውን አንድ ሰለክት አድርግና አውዲዮ ለመጨመር ከዛ እዚህ ጋር ኦፕሽኖችን ያመጣልኛል። ሳውንድስ፣ ኮፒራይት፣ ሳውንድ ኤፌክትስ ምናምን ቴክስት ቱ አውዲዮ ምናምን የሚሉት ብዙ ፋንክሽናሊቲዎች ካልሆነም ከዚህ ቪዲዮም ኤክስትራክት አድርጋችሁ እንትን እንድታደርጉም ኦፕሽን ያመጣላችኋል። ስለዚህ እኔ ከስልክ የሆነ አውዲዮ መጨመር ስለፈለኩ ሳውንድስ የሚለውን አንድ ክሊክ አደርግበታለሁ። ከዛ ሳውንድ የሚለውን ክሊክ ካደረኩበት ምንድነው ማድረገው እዚህ ጋር አራት ታቦች ምናምን አሉበት። እነዚህ ትሬንዲንጎች ኦንላይን ያሉትን ሙዚቃዎች ነው የምናስገባው። ሁለተኛው ላይ ያለው ደግሞ ከስልካችን እንዴት አውዲዮዎችን ማስገባት እንደምንችል፣ ሶስተኛው ከቲክቶክ እንዴት ማምጣት እንደምንችል ማለት ነው። ከቲክቶክ ደስ ያላችሁ እንትኖች ሳውንዶች ካሉ ከዛም አውዲዮቹ ማምጣት ትችላላችሁ። እኔ ግን ከስልክ አውዲዮዎችን ማስገባት ስለፈለኩ እዚህ ጋር ሁለት ኦፕሽን አለ። የፎልደሩ ምልክት የፋይሉ ምልክት ክሊክ ካደረኩ በኋላ ዩር አውዲዮ ይልና ኤክስትራክትድ እና ዲቫይስ የሚላል። እኔ ማስገባት የፈለኩ ከዲቫይስ ስለሆነ ሁለተኛው ዲቫይስ የሚለውን ሰለክት አደርጋለሁ። ከዛ ከስልክ ውስጥ ያሉትን አውዲዮዎች እዚህ ጋር ያመጣልኛል ማለት ነው። ከፈለጋችሁ በስሙም ከላይ ሰርች ማድረግ ትችላላችሁ። እዚህ ጋር መታችሁ የቡዘር አንተ ለሚለው ይሄንን ሰለክት አድርጌዋለሁ። ማስገባት ከፈለጋችሁ እዚህ ጋር ፍላስ የሚለውን ትጫናላችሁ። ከዛ እንደዚህ ሰለክት ካደረጋችሁ ያ ሙዚኩ መጥቷል ማለት ነው። እንደሚታዩት ከስር ይሄው ቡክ ሰራንታ ሉዊት የሚል አንድ ባክግራውንድ ሙዚቃ አስገብቼዋለሁ። ከፈለጋችሁ ፕሌይ አድርጋችሁ ማየት ትችላላችሁ። Jason Pargin says accept that all of your heroes are full of shit. Your heroes aren't God, they're just Jason Pargin says accept that all of your heroes are full of shit. ስለዚህ በዚህ መንገድ ሙዚኮች አውዲዮዎችን አድ ማድረግ ወይም ኢምፖርት ማድረግ እንችላለን ማለት ነው። ሌላ ነገር ደግሞ የማሳያችሁ እንዴት ቪዲዮዎችን ስፕሊት ማድረግ እንደሚችሉ፣ ካት ማድረግ እንደሚችሉ እንዲሁም ትሪም ማድረግ እንደሚችሉ የማሳያችሁ ይሆናል። ትሪም ማለት ቪዲዮዎችን እንዴት ካት ማድረግ እንደምንችል። አሁን ለምሳሌ ይሄኛው ቪዲዮ አንድ ነው። ያንን ቪዲዮ ሁለት ቦታ ለመከፋፈል ፈልጉ ስፕሊት የሚል ፋንክሽናሊቲ አለ ማለት ነው። ከስር እዚህ ጋር እንደሚታዩት ስፕሊት የሚለውን የሆነ ይሄንን ፖይንተሩን እዚህ ጋር ያለውን
የሚታየው ነገር አለ ኢንዲኬተሩ ምናምን እሱን የሆነ ቦታ ላይ አምጥቼ ፓውዝ አቆምና ከዛ እዚህ ጋር ስፕሊት የሚለውን ስጫን ኢንዲኬተሩ ካለበት ቦታ ቪዲዮን ሁለት ቦታ ያከፋፍላል ማለት ነው። ስለዚህ አሁን ስፕሊት የሚለውን ከተጫንኩ ቪዲዮን ሁለት ቦታ ያከፋፍለኛል። ይሄ ስፕሊት ብዙ ፋንክሽናሊቲ አለ፣ ለኛ ብዙ ጥቅሞች አሉ። ቪዲዮዎችን አንደኛውን ቪዲዮ ከሌላኛው ቪዲዮ ለመለየት እንዲሁም በቪዲዮዎቹ መካከል ትራንዚሽኖችን ለማስገባት ይጠቅማል። እንዲሁም ሰፋሬት በሆነ መንገድ እያንዳንዱን ቪዲዮዎችን አጀስት ለማድረግ ከለሮችን ለመቀያየር ድምጾቻቸውን ለመቀያየር የተለያዩ ኢፌክቶችን ለመጨመር ስፕሊት አድርገን እያንዳንዱን በንጥል ለመጠቀም ስንፈልግ ስፕሊት የሚለውን ተጭነን ቪዲዮዎቹን ስፕሊት ማድረግ እንችላለን ማለት ነው። ስለዚህ ይህንን ቪዲዮ አሁን ከዚህ ለሁለት ስፕሊት ማለያየት ቢፈልግ ስፕሊት የሚለውን አንዴ ከተጫንኩ ይኸው እንደሚታዩት ቪዲዮ ሁለት ቦታ ወጣ ማለት ነው። ስፕሊት ተደርጓል። ስለዚህ ስፕሊት ሲደረግ አሁን ለምሳሌ ወደ ኋላ ልመለስና ላሳያችሁ የሆነ ነገር ቪዲዮ የሆነ ነገር ኤዲት አድርጋችሁ ወደ ኋላ ለመመለስ ከፈለጋችሁ የሆነ ስህተት ብትፈጥሩና ወደ ኋላ ለመመለስ ከፈለጋችሁ እዚህ ጋር ሪዱ የሚባል እንትን አይከን አለ፣ የተገለበጠ ሲ ፊደል ማለት ነው። እሱን ክሊክ ካደረጋችሁ አሁን እዚህ ጋር ቅድም ስፕሊት አድርጌው ነበር አይደል? እሱን ከተጫንኩ ያ ስፕሊት ያደረኩትን ይመልስልኛል ማለት ነው። ይተዋል፣ ወደ ቀድሞ እንትን ያደርጋል ማለት ነው። ፕሪቪየስ እንትኑ ላይ ያደርጋል። ለዛ አሁን ወደ ኋላ ልመለስና የሆነ ፋንክሽናል ላሳያችሁ። እሺ ሪዱን ልጫን። ስለዚህ ስፕሊት ያደረገውን ሪዱ አድርጎልኛል፣ ትቷል ማለት ነው። ከዛ አሁን ለምሳሌ የሆነ ድምጽ እዚህ ጋር እስቲ የዚህን ፉቴጅ ድምጽ እስቲ ሊጨምረው ማለት ሊቀንሰው እስቲ ዜሮ ላድርገው። እንደዚህ ዜሮ ካደረግ ፉቴጁ ምንም ድምጽ የለውም። እንደሚታዩት ምንም ድምጽ እየተሰማ አይደለም። ከዛ አሁን ስፕሊት ባደረገውና ስፕሊት ለማድረግ ቀደም እንዳሳያችሁ እዚህ ጋር መታችሁ መጀመሪያ ቪዲዮን ተጭኑና ኢንዲኬተሩን የፈለጋችሁበት ቦታ ስፕሊት እንዲያደርግላችሁ የፈለጋችሁ ቦታ ካደረጋችሁ በኋላ ስፕሊት የሚለውን ትጫናላችሁ። ከዛ አሁን ለምሳሌ አሁን ቦይሱ ምንም የለም ማለት ነው። ቦይሱ ዜሮ ነው። ግን አሁን ለመጀመሪያው ይሄ ከስፕሊቱ ፊት ለፊት ላለው ምናምን ለዚህ ድምፁ መጨመር ብፈልግ ሴፓሬትሊ ድምፁን በንጥል መጨመር እችላለሁ ማለት ነው። ለዚህ ብቻ ድምጽ ከጨመርኩ ለዚህኛው ብቻ ነው የሚጨምረው ማለት ነው። ለምሳሌ ድምፁን ቢያንስ 100 ላድርገው። ለዚህኛው ይሁን ድምጽ ተጨምሯል። ነገር ግን ለዚህኛው ተጨምሯል። አይታችሁ ከሆነ ከስፕሊቲንጉ በስተኋላ በኩል ላለው ኤንድ በኩል ላለው ፓርት ድምፁ የለም። ምክንያቱም ሰፓሬት ስለሆነ እዚህ ጋር ከጨመርን እዚህ ጋር አይሰራም ማለት ነው። ስፕሊቲንጉ ብዙ ፋንክሽናሊቲዎች አሉት፣ ብዙ ጥቅም አለው ማለት ነው። ስፕሊቲንጉን እንደዚህ ነው ቪዲዮዎችን ለማከፋፈል ምናምን እንጠቀምበታለን። ቪዲዮ ለመቆራረጥ ምናምን እንደዚህ ይጠቅመናል ማለት ነው። ሌላው ነገር ደግሞ ቪዲዮ እንዴት ካት ማድረግ ወይም ትሪም ማድረግ እንደምንችል ነው። አሁን አይተናው ከሆነ ይሄን ቪዲዮ ስፕሊት አድርገናል። ስፕሊት ካደረግን በኋላ ትሪም ማድረግ ማለት ምንድነው? ትሪም ማድረግ ቪዲዮን መቆራረጥ ማለት ነው። ይሄንን ቪዲዮ ከጎን እዚህ ጋር የሆነ ምልክት አለ፣ እዚህ ጋር የሆነ ትንሽ የሆነ ቨርቲካል የሆነ ላይን አለች ሰለክ ከተደረገ በኋላ። ስለዚህ ይሄንን ትሪም ለማድረግ ወይም ትሪም ማድረግ ማለት መቆራረጥ ነው፣ መቀነስ ምናምን እንደዛ አይነት ነገር ቪዲዮን ሾርተር ማድረግ ማለት ነው። ለዛ እዚህ ጋር ጭነን እንይዝና ወደዚህ እንጎትታለን። እንደዚህ ካደረግን የፈለግንበት ቦታ አሁን ለምሳሌ እዚህ ጋር ያሳያል የሆነ ሰከንዶ ምናምን 1 ሰከንድ 1.3 ሰከንድ ምናምን ትንሽ ሰከንዶችን እዚህ ጋር ያሳያል። ስለዚህ ምንድነው እስከ የትኛው ድረስ መጠቀም እንደፈለግን ምናምን ነው የሚያሳየው። ለምሳሌ እስከዚህ ድረስ ካደረኩ እስከዚህ ድረስ ብቻ ያለው ይወስድና ከዛ ኋላ ያለውን ምናምን ያጠፋል ማለት ነው። እንደዚህ ነው ትሪም ማድረግ ማለት። ቪዲዮ አሁን ለምሳሌ የማይጠቅሙ ፓርቶች ምናምን ካሉ ያን የማይጠቅመውን ፓርት እንደዚህ ይዘን ምናምን ጭናችሁ ትይዛላችሁ ከጎኑ እንትኑ ጋር እዚህ ጋር ጭናችሁ ከያዛችሁ በኋላ እንደዚህ ወደ ጎንና ወደ ጎን ምናምን እንደዚህ ካደረጋችሁ እንደዚህ ሴሌክት ያደርጋል ማለት ነው። ከጎን እዚህ ጋር በስተግራ በኩል ያለው ማለት በስተቀኝ በኩል ያለው ነጭ ዋጋ ጭነን እንይዝና እንደዚህ ማድረግ ማለት ነው። ከፈለጋችሁ በግራ በኩልም ከያዛችሁ ችግር የለም ይሰራል ማለት ነው። ምንም ችግር የለም። ይሄ ነው ትሪም ማድረግ ማለት። እስከፈለግንበት ድረስ እንዴት ክሮፕ ማድረግ እንዴት ካት ማድረግ እንደምንችል
የሚያሳይ ፊውቸር ነው። ትሪሚንግ ማለት ቪዲዮ ከረዘመባችሁ እንደዚህ ያደርጋችሁ የፈለጋችሁትን ያክል ትሪም መቆራረጥ ትችላላችሁ ማለት ነው። እነዚህ ናቸው ቤዚክሶቹ ቪዲዮ ኤዲቲንግ ላይ መቆራረጥ ምናምን፣ ስፕሊት ማድረግ ምናምን። እነዚህን ካወቀን ያን ያክል ብዙ ነገር የሚከብድ ነገር የለም ማለት ነው። ሌላኛው ነገር እዚህ ላሳያችሁ የፈለግኩት ነገር ትራንዚሽን የሚባል ነው። ትራንዚሽን ማለት እስቲ ይህንን ቪዲዮ ትንሽ ላስረዝመው እና ትራንዚሽኑን ላሳይልህ። እስቲ ይህንንም እንደዛው ላደርግ። እሺ ይህ ማለት ትራንዚሽን ማለት ምንድን ነው? ቪዲዮዎቹ የሆነ አንድ ቪዲዮ ሲኩዌንስ ከሌላ ቪዲዮ ሲኩዌንስ ጋር በሚገናኝበት ወይም ስፕሊቲንጉ ባለበት በመካከላቸው ስፕሊት ካለ ያ ስፕሊቱ የሆነ ደረቅ ነገር የሆነ ሞሽን የሌለበት ነገር እንዳይሆን የሆነ በመካከላቸው ሲያልፉ የሆነ እይታ የሆነ ሞሽን ምናምን እንዲያሳይ ከፈለጋችሁ ትራንዚሽን ያ ነገር ይባላል ማለት ነው። ለምሳሌ በእነዚህ ሁለት ቪዲዮዎች መካከል አሁን እዚህ ጋር ትራንዚሽን አለ ማለት ነው። እስቲ እዚህ ጋር ቪዲዮ ሲያልፍ ዝም ብሎ ነው የሚያልፈው። እስቲ ከዚህኛው ቪዲዮ ወደዚህኛው ቪዲዮ ሲያልፍ ምንም ሞሽን ነገር የለም። እስቲ ፕሌይ አድርጌ ላይ ዝም ብሎ ነው የሚያልፈው። ለዛ ይሄ ስፕሊቱ አይከኑ ላይ እንጫንና እዚህ ጋር ብዙ ነገሮችን ትራንዚሽኖችን ያመጣልኛል። እዚህ ጋር ላይት ኢፌክት፣ ካሜራ፣ ብለር፣ ቤዚክ ምናምን ብዙ ፋንክሽናሊቲዎች አሉ እዚህ ጋር። ብቻ በእንትን ነው ኢንተርኔት እንድትጠቀሙ ነው እንትን የሚለው እንጂ ብዙ ፋንክሽናሊቲዎች አሉ እዚህ ጋር። ዳታ ከፍታችሁ ነው ይሄንን ፊውቸሮች መጠቀም የሚችሉት። ስለዚህ በእነዚህ ሁለት ቪዲዮዎች ስፕሊቲንጉ ጋር የሆነ ሞሽን እንዲኖር ከፈለጋችሁ አሁን እስቲ ሼክ ቱ የሚለውን እስቲ አንድ ሰለክት ላድርግ። ኢንተርኔት የለም ያለኝ መሰለሽ። ዳውንሎድ በፊት የተደረገ ካለ እስቲ ኢንሄል የሚለውን እስቲ እዚህ ጋር ሰለክት ላድርግ። ኦልሬዲ ዳውንሎድ የተደረገ ይመስለኛል። ሰለክት አድርገዋል። ይኸው እዚህ ጋር ሞሽኑን እንዴት እንደሚያሳይ ትራንዚሽን ማለት ይሄ ነው። ይኸው እስቲ ያችሁት ማለት ነው። ይሄ ነገር ቅድም አልነበረም። በሁለቱ ቪዲዮዎች መካከል ትራንዚሽን ቪዲዮዎቹ ሲያልፉ ምናምን የሆነ በመካከላቸው የሆነ ትራንዚሽን ከፈለጋችሁ ወይም ሞሽን የሆነ እንቅስቃሴ ነገር ከፈለጋችሁ እንደዚህ ማስገባት ትችላላችሁ ማለት ነው። እንደዚህ ማለት መቀየር ከፈለጋችሁ እዛው ተጭናችሁ ሌላውንም መቀየር ትችላላችሁ። ለምሳሌ ፑል አውት የሚለውን እስቲ አንድ ሰለክት ላድርግ። ሰለክ ይኸው ፉል አውቱ ደስ ይላል። ይሄኛው አኒሜሽን እንዳያችሁ ትራንዚሽኑ ደስ ይላል ማለት ነው። ስለዚህ እንደዚህ እያደረጋችሁ ቪዲዮ ደረቅ እንዳይሆን ማድረግ ትችላላችሁ። ለዋና እናንተ አይዲያ አውዲያንሱን ኢንጌጅድ ሆነው እንዲያን ስለምትፈልጉት ቢያንስ ለአይን ማራኪና ለእይታ እንደሆነ ማድረግ አለባችሁ ማለት ነው። ስለዚህ እንደዚህ ስታደርጉ ለሚያየው ሰው ደስ የሚል ኢንጌጅመንት ይሰጣል ማለት ነው። እንደዚህ ማለት ነው። ስለዚህ ለቅድሙ ቪዲዮ ለዚህኛው ስቴፕ ቮይሱን ልጨምርና ለሜሲ ትራንዚሽኑ ትራንዚሽኑ አሪፍ ነው ማለት ነው። በዚህኛው ፓርት ደግሞ የማሳያችሁ ነገር ስለ ኦቨርላይ ነው። ኦቨርላይ ማድረግ ማለት የሆነ አንድ ቪዲዮ እየተጫወተ እያለ ሌላ ነገር ሌላ ቪዲዮ ወይም ሌላ ኢሜጅ አምጥተን ከቪዲዮ ፊት ለፊት አታች ማድረግ ወይም አድ ማድረግ ማለት ነው። ኦቨርላይ ከላዩ ላይ አምተን ስንጨምር ኦቨርላይ ይባላል። ኦቨርላይ ለመጠቀም ከታች እንደሚታዩት ኦቨርላይ የሚል ነገር አለ። አንዳንድ ሰለክት ቪዲዮን ሲኩዌንሱን ሰለክት ስታደርጉ ላይመጣ ይችላል። በዛ አንሰለክት አድርጉና ከታች ኦቨርላይ የሚለውን አንድ እንጫናለን። ከዛ የፈለግነውን ኦቨርላይ እንጨምራለን ማለት ነው። ለምሳሌ ይችኛውን ቪዲዮ ማስገባት እችላለሁ። እንደዚህ ሰለክት ካደረኩ በኋላ አድ ስትሉ ምንድነው የሚያደርገው? በዛኛው ቪዲዮ ላይ አምጥቶ ሌላ ቪዲዮ አታች ያደርጋል። ከላዩ ላይ ኦቨርሌይ ያደርጋል ማለት ነው። ከላይ አምጥቶ አድ ያደርጋል። ኦቨርሌይ ብዙ ፋንክሽናሊቲዎች አሉት፣ ጥቅሞች አሉት። ለምሳሌ እናንተ ሪያክሽን የሚሰሩ ከሆናችሁ የሆነ ቪዲዮ እዚህ ጋር ታስቀምጡና ይህንን ቪዲዮ አይተን እንመለስ ምናምን እንደዛ ማውራት ትችላላችሁ ማለት ነው። ያን ብቻ አይደለም፣ ቪዲዮአችሁን ኩል ለማድረግ ለምሳሌ የሆነ አንድ ኢሜጅ እዚህ ጋር አምጥቼ ልጨምርና ላሳያችሁ ኩል ለማድረግ እስቲ አንድ ኢሜጅ አድ። ከዛ ይሄ የካፕካት ሎጎ ነው። እዚህ ጋር አምጥታችሁ ሲጨምሩ አይታችሁ ከሆነ ቪዲዮአችሁን ያሳምርላችኋል ማለት ነው። እስቲ ይሄኛው አንድ ቪዲዮ ነው።
ከዛ ሌላ ደግሞ የካፕካት ሎጎ አምጥቼ አስቀምጫለሁ እዚህ ጋር። ይሄ የካፕካት ነው። እንደዚህ ማደራረብ ትችላላችሁ። ከኋላ አንድ ቪዲዮ አለ፣ ከዛ የሆነ አንድ ኦቨር ላይ፣ ከዛ ተጨመረ ደግሞ ሌላኛው አሁንም ሌላ ኦቨር ላይ። አሁን ኦቨርላዮችን ቦታቸውን ማቀያየር ትችላላችሁ። አንዱን ወደ ኋላ አንዱን ወደፊት ማቀያየር ከፈለጋችሁ ምንድነው የምታደርጉት? እዚህ ጋር አንዱን ሰለክት ታደርጉና ወደ ጎን መታችሁ ላየር የሚል አለ እዚህ ጋር ላየር የሚለውን ክሊክ ካደረጋችሁ በኋላ አሁን ለምሳሌ ስናፕቻት አይከን ያለበት ፊት ለፊት እንዲመጣ ከፈለጋችሁ ምንድነው የምታደርጉት? ስናፕቻቱን እንደዚህ ይዛችሁ ወደፊት ማሳለፍ ምናምን። አሁን አይታችሁ ከሆነ የካፕካቱ ተሸፍኗል ማለት ነው። ደግሞ ይሄኛውንም ወደ ኋላ ለመመለስ ከፈለጋችሁ ስናፕቻቱን ክሊክ አድርጋችሁ እዚህ ጋር ሴንድ ቱ ባክ የሚለው ነው። ሁለተኛውን እዚህ ጋር ያለውን ክሊክ ስታደርጉ ወደ ኋላ ይመልስላችኋል ማለት ነው። እንደዚሁ አሁንም ይሄኛውን ወደ ኋላ ለማስተላለፍ ከፈለጋችሁ እንደዚህ ፊት ለፊት ማለት በጣም ቀላል አድርጋችሁ መጠቀም ትችላላችሁ ማለት ነው። ብዙ አሪፍ ፋንክሽናሊቲ አለው፣ ጥቅም አለው። በፈለጋችሁበት ቦታ ላይ አምጥታችሁ ስታስቀምጡ አሪፍ ኩል የሆነ ቪዲዮ ይሆንላችኋል ማለት ነው። በቀጣይ ፓርት በፑል ኮርስ ላይ ከሚሰጣቸው ፋንክሽናሊቲ የካፕካት ፋንክሽናሊቲዎች ሌላኛው ምንድነው? አሁን ለምሳሌ አሁን ይሄ ኦቨርላይ ነው። ለኦቨርላዩ አሁን እኛ ኦቨርላይ ሚኒም ሞሽን የሌለው፣ ስለዚህ ኩል ለማድረግ ለምሳሌ የሆነ ኪፍሬም የሚባሉ ነገሮች አሉ። እነዛን ሲጨማምሯቸው ምናምን ቪዲዮ የሌለ በቃ ኢንጂጂንግ ይሆናል። ኩል የሆነ አኒሜሽን ይሰጣል። አሁን ለምሳሌ አይታችሁ ከሆነ ይሄ ቅድም ዝም ብሎ ፎቶ ከነበረው ይሆናል ሞሽን ያለበት ነገር ሆነበት። እንደዛ እያደረጋችሁ ቪዲዮአችሁን ኩል ማድረግ ትችላላችሁ። በቀጣይ ቻናላችን ሰብስክራይብ ካደረጋችሁ ሙሉ ኮርሱን እያንዳንዱን አንድ በአንድ ዲቴል የማሳያችሁ ስለሆነ ሙሉ እዚህ ጋር የሚታዩትን እያንዳንዱን ቶታል ስለማስተምራችሁ ቻናልን ሰብስክራይብ አድርጋችሁ ጠብቁት። እንዲሁም ቴሌግራም ቻናልንም ጆይን አድርጋችሁ እዛ መረጃ ስኖር ለእናንተ ሼር አደርጋለሁ። በስተመጨረሻ ማሳያችሁ ስለ ኤክስፖርት ነው። ቪዲዮ እንዴት ኤክስፖርት ማድረግ እንደምንችል። ኤክስፖርት ማድረግ አዘይንድ ቪዲዮዎችን ሙሉ ኤዲት አድርገን ከጨረስን በኋላ ወደ ፈለግንበት ሶሻል ሚዲያ ለመፎሰት ወይም ሼር ለማድረግ ወይም ለራሳችንም ለመጠቀም ወደ ስልካችን ሴቭ የምናደርግበት ሂደት ነው ማለት ነው። ለዛ ማየት ካለብን ነገሮች የመጀመሪያው ምንድነው? ከላይ እዚህ ጋር ያሉትን የቪዲዮ ሳይዝ ነው፣ በቪዲዮ ሪዞሉሽን። ይህንንም አጀስት ለማድረግ ከላይ እዚህ ጋር እንደሚታዩት 1080 ፒ የሚለው 1080 ፒክሰሉን እሱን አንድ ትጫናላችሁ። ከተጫናችሁ በኋላ እዚህ ጋር ሙሉ መረጃ ያመጣላችኋል። ሪዞሉሽን የሚባል ነገር አለ። እዚህ ጋር እንደሚታዩት 480 ፒክሰል፣ 700 ፒክሰል፣ 1080 ፒክሰል እንዲሁም እዚህ ጋር 2K ኦር 4K የሚል አለ ማለት ነው። ስለዚህ እናንተ በየፕላትፎርሙ ላይ ነው ዲፈንድ የሚሆነ። እናንተ ቲክቶክ ላይ ያን ቪዲዮ አፕሎድ ለማድረግ ብትፈልጉ ቢያንስ ይሄ 1080 ፒክሰል ነው ሪኮመንድድ የሚሆነው። አብዛኛው ጊዜ ሃይ ኳሊቲ አሪፍ ኳሊቲ ያለው ይሄ ፉል ኤችዲ ኳሊቲ ያለውን ፉል ኤችዲ ነው የሚባለው 1080 ፒክሰል እና ይሄኛው ደግሞ 720 ፒክሰሉ ኤችዲ ይባላል። 720 ፒክሰሉንም ቲክቶክ ላይ አፕሎድ ማድረግ ትችላላችሁ፣ ይሄኛውንም ማድረግ ትችላላችሁ። ነገር ግን 2K ወይም 4K ኳሊቲ ያላቸውን ቪዲዮዎች ቲክቶክ ላይ መፎሰት አትችሉም ወይም ሼር ማድረግ አትችሉም ማለት ነው። ይሄንን ማወቅ አለባችሁ። እና ዩቲዩብ ላይ ከሆነ በፈለጋችሁ 480 ይሁን 720 ይሁን 1080 4Kም 2Kም ይሁን ምንም ጣጣ የለው። ይሄንን ዩቲዩብ ላይ ፐብሊሽ ማድረግ ወይም ሼር ማድረግ እንችላለን በእነዚህ ሪዞሉሽን ማለት ነው። ሪዞሉሽንን ስንሰለክ ስናደርግ ማወቅ ያለብን ነገሮች አሉ። አሁን ከስር እዚህ ጋር የሚታይ ከሆነ ኤስቲሜትድ ፋይል ሳይዝ የሚል አለ ከስር። አሁን ለምሳሌ በ1080 ፒክሰል ላይ ወይም ፉል ኤችዲ ላይ 30 ሜጋባይት እያለኝ፣ ነገር ግን ወደ 720 ወይም ኤችዲ ሳረግ አይታችሁ ከሆነ እዚህ ጋር 25 ሜጋባይት ሆነ የፋይሉ ሳይዝ ማለት ነው። ሪዞሉሽኑ በጨመረ ቁጥር ነው የቪዲዮም ወይም የፋይሉ ሳይዝ እየጨመረ የሚሄደው። ስለዚህ አሁን ለምሳሌ 4K ወይም 2K ባረግ አይታችሁ ከሆነ ወደ 74 ሜጋባይት ሆነ ማለት ነው። ቪዲዮ ግን የ20 ሰከንድ ከምናምን ቪዲዮ። ሌላኛው ሁለተኛ ነገር ፍሬም ሬት የሚባል ነው። ፍሬም ሬት ማለት በአንድ ሰከንድ ውስጥ ስንት ኢሜጆች ናቸው በዛ ቪዲዮ ውስጥ የሚያልፉት።
እኛ ስናይ ቪዲዮ ዝም ብሎ ይሄ እንቅስቃሴ ያለ ነገር ነው የሚመስለው፣ የሆነ ኮንሲስተንት የሚታይ ነገር። ነገር ግን ባይ ዲፎልት ዙም አድርገን ምናምን ስናይ በአንድ ሰከንድ ውስጥ ስንት ኢሜጆች እንደሚያልፉ ነው የሚያሳየው። ስለዚህ አብዛኛው ጊዜ ስታንዳርዱ 30 ፍሬም ፔር ሰከንድ ነው። እናንተ ከፈለጋችሁ መቀነስ ትችላላችሁ፣ ግን ስሙዝ እንዲሆን ወይም ስታንዳርድ እንዲሆን 30 አሪፍ ነው። ከፈለጋችሁም 50ም ሆነ 60 መጨማመር ትችላላችሁ በየስልካችሁ ስታንዳርድ እና በየፋይሉ ሳይዝ ላይ ዲፈንድ ሆናችሁ ማለት ነው። ነገር ግን ይሄ 60 ካደረጋችሁ አንዳንድ ትናንሽ ስልኮች ላይ ላይሰራ ስለሚችል ስታንዳርዱ ይሄ 30 ብታደርጉ ማንኛውም ስልክ ላይ ይሰራል ማለት ነው። ሌላው ነገር እንዳለ መተው ትችላላችሁ። እዚህ ጋር ነው ስለ ሪዞሉሽን አጀስትመንቱ ይሄንን ይመስላል። በስተመጨረሻ ሁሉም ነገር ከጨረስን በኋላ እዚህ ጋር ኤክስፖርት የሚለውን ከተጫናችሁ ቪዲዮውን ወደ ስልካችሁ ሴቭ ማድረግ ይጀምራል ማለት ነው። ለዛ ዳታ ኦን ማድረግ አለባችሁ። ካፍካት ስለሆነ ኦፍ አድርጋችሁ እንትን ካላችሁ የሆነ ያሳያል፣ የሆነ ዋርኒንግ ያው ከታች ኩድ ኖት ኮኔክት ቱ ኢንተርኔት ምናምን እያለኝ። ለዛ ዳታ መክፈት ይኖርባችኋል። ዳታ ትከፍቱና እዚህ ጋር መታችሁ ኤክስፖርት የሚለውን መጫን ማለት ነው። ይሄ ለምንድነው ዳታ እንድንከፍት መጠየቁን ካላችሁ እነሱም በማስታወቂያ ማግኘት ያለባቸው ጥቅም አለ። ፍሪ አፑን ስለሰጡ ዝም ብለው የሚተው ሳይሆን ማስታወቂያ ለእነሱ እንድናይ ይፈልጋል። ለዛ ነው ይሄ ሎዲንግ ኤድ እያለ ነው። ስለዚህ ዳታ ከሌለ ዳታ ባይኖርም ችግር የለም፣ ኢንተርኔት ባይኖርም። ከዛ ኢንተርኔት ባይኖር ምንድነው የሚያደርገው? እንደዚህ ዌብ ፔጅ ኖት አቬይሌብል ይላል። ከዛ እዚህ ጋር ኤክስ የሚለውን ስትጫኑ ኤክስፖርት ማድረግ ይጀምራል። ይኸው ኤክስፖርት ማድረግ ጀምሯል ማለት ነው። እዩት። አሁን ኤክስፖርት አድርጎ ጨርሷል። እዚህ ጋር ከላይ ዴን የሚለውን እንጫንና እንወጣለን። ከዛ አሁን ሴቭ ያደረገውን ፋይል ከፍታችሁ ማየት ትችላላችሁ። ይኸው አሁን ሴቭ የሆነልኝ 20 ሰከንድ ቪዲዮ ይህንን ነው የሚመስለው። ፋይናሊ አይ ሆፕ ይህንኛው ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁ ላይክ አድርጉት። እንዲሁም በቀጣይ የምንለቃቸውን ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቻናልን ሰብስክራይብ አድርጋችሁ ኖቲፊኬሽን ኦል አድርጉት። ኮንተንት ክሬተር መሆን ይፈልጋሉ ለሚል ሰውም ይህንን ቪዲዮ ሼር አድርጉት። ቪዲዮን እስከ መጨረሻ እንዳያችሁ እንዳውቁ ዘንድ በኮመንት ገብታችሁ ቪዲዮ ኤዲተር ብላችሁ ጻፉልኝ። ባይ ቸር ሰንብቱ።